ሰላም ለኪ እንዘንሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀል አማኞች ፈጽሞ ወደደና እስከ ሞት ድረስ ባፈቀረን በአንኛውን ልዩ በጌታችን መድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ውድ የዩቲዩብ ቻናሌ ተከታታዮች እህት ወንድሞቼ በያለንበት ሰላም እግዚአብሔር ይብዛላችሁ ይብዛልን እያልኩ እነሆ ለዛሬ የኢትዮጵያዊ ቅዱስ ሙሴ ጸሊም ታሪክ ይዘላችሁ ቀርብ ያለው አብራችሁን ቆዩ። ኢትዮጵያዊ ጻድቅ ቅዱስ ሙሴ ጸሊም። አባ ሙሴ ጸሊም ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግስተ ሰማያትን ገፍተዋት ነበረና እርሱ በስጋው ጠንካራ በስራውም ኃይለኛ ነበር ይበላና ይጠጣ ይቀማና ያመነዘር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፌቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግረዋል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህን ሆይ ራስህን አሳውቀኝ ይል ነበር። ከዚህ በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቅኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቅህ እግዚአብሔርን ታየዋለህ። ከዚህ በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞችን ቅዱሳን ይልቅ ብዙና ጽኑ ገድል መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብሉና በመጠጡ በዝሙቱንም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጥናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃም ከእርሱ ሩቅ ነበረና እንዲህም እያደረገ በመጋደል በብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ ዓመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህ በኋላ የመታውና የሚፈታተነውን ሰይጣን እንደሆነ አውቆ ስጋውን በእሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርንም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስም ጸጋ አደረበት። ወደ እርሱ 500 ወንድሞች መነኮሳትም ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም ሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህንም ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እነርሱም መልክህ የከፋ ጠቋራ ሆይ መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ
ዳግመኛ ሊቀ ጳጳሳቱ ጠራውና እዩን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላ ብዙ ዝናብ ዘንሞ ጉድጓዶቹንም ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃን ካልሰጠከኝ ቅዱሳን አገልጋዮችንም ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ጸሊም ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱ እንሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ ይሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እንሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እንሆ ያቺ ቀን ለብዙ ዘመናት ስጠብቃት ኑር ያለው አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስለ አልፈለገ ከእርሱ ጋራ 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረው ለወጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓት የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውን በአስቄጥስ ገዳም ደርመስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎችን ድንቆችና ተአምራት ይታያሉ። ለእግዚአብሔር ምስጋና ይሁን። እኛም በአባ ሙሴ ጸሊም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ምንጭ የሰኔ 24 ስንክሳር። አሜን። ስብሐት ለእግዚአብሔር ልዑል ወለወላዲት ድንግል ወለመስቀሉ ክቡር ዛሬም ዘውትርም ለዘላለሙ አሜን። ሰላም ለኪ እንዘ ንሰ